መደመጥ ያድናል። ከብዙ የውስጥ ጩኸትሽ ያድናል። የእውነት የሚያዳምጥሽን ሰው ስታገኝ። የልጅ አባት በጣም ነበር የሚያዳምጠኝ። ድኜበታለሁ። ከብዙ ነገር አድኖኛል። በተለይ በዛ ወቅት ከነበረብኝ ትልቅ ጭንቀት፣ ትልቅ ዲፕሬሽን የዳንኩበት ለኔ እንዴት መሰለሽ? ሐኪም ቤት እንደዛ ነው ለኔ። እና በጣም ከሱ በመውለዴ ደግሞ በጣም ደስተኛ ነኝ። በጣም ምክንያቱም ለምን መሰለሽ? አድኖ ነው ያስወለደኝ። አዳነኝና ልጅ ሰጠኝ። ከዛ እስከ መጨረሻ ምድንበትንም ነገር ሰጥቶኛል። በዛ ሰዓት በጣም በመጨናነቅበት ምናምን ጊዜ ነበር ያገኘሁት። በዛ ሳይኮሎጂካሊ ብዙ ነገር አዳምጦ አዳነኝ፣ አስወለደኝ። እግዚአብሔር ይመስገን። አሁን በህይወት የለም። እግዚአብሔር ደግሞ ሁሉ ነገር በምክንያት ነው የሚያደርገው። ግን ከኔ ጋራም ባይኖር አብሮኝም ባይሆን እውነት አለች። ሁልጊዜ ግን መልካምነቱን በልጅ ውስጥ አያለው። በጣም ፕራውድ ነው ማረገው ከሱ በመውለዴ። አለመኖሩ አይሰማኝም። ብቻ በቃ የልጅ አባት ለኔ እንደ ሐኪም ቤቴ ነበር ለኔ። ሙሉ በሙሉ ድኜበታለሁ። ባለበት እንግዲህ ፈጣሪ ነፍሱን በገነት ያሳርፍልን። እሺ፣ አሁን ደግሞ በቅርብ የሰራሽ ያለሽው አዲስ ኮንተንት አለ